ዋጓን ዩቲዩብ ዋጓን ገነርስ ዋጓን አርሰናላውያን እንደምን አደራችሁ እንደምን ዋላችሁ እንደምን አመሻችሁ በያላችሁበት ሀገር ሰዓት አቆጣጠር እንደምን ከረማችሁ ሳሚ ነኝ ለማታውቁኝ የዩቲዩብ ቻናሌ ስም ደግሞ ሳሚ ገነር ይባላል የአርሰናል ደጋፊና ስለ አርሰናል መስማት የምትወዱ ከሆነ አረ ምን እየጠበቃችሁ ነው ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ ማለት ነው እንዲሁም ነባሮች ላይክ ሼር እንዲሁም ኮሜንት በማድረግ የዩቲዩብ ቻናላችን ሞቅ ደመቅ እንድታደርጉት በክብር እንጠይቃለን። እንግዲህ ዛሬ በይፋ 30ኛ ዓመታችንን እያከበርን ነው። እንደዚህ በአርሰናል ሎጎዎች ያጌጠና የደመቀ ኬክ በመስራት እንግዲህ ሰርፕራይዝ ያደረገችን ውዷ ባለቤታችንን እናመሰግናለን። ወደ ዛሬ ጨዋታችን ስንገባ በ31ኛ ሳምንት የፕሪሚየር ሊግ ጨዋታ አርሰናል ጉዲሰን ፓርክ ተጉዞ ኤቨርተንን ያስተናገደ ሲሆን በጨዋታውም 1-1 የሆነ የአቻ ውጤት ተጠናቋል። ስለ ጨዋታው የተወሰኑ ነገሮች ለማለት ነው የመጣሁት። የእንግሊዝ ፕሪሚየር ሊግ የዳኝነት ግፍ የት እየደረሰ እንደሆነ አይዶኖ እንደዚህ በግልጽ በደል ከተጀመረ ቆየ። ይሄ ሁለተኛ ጊዜ ነው፣ ሶስተኛ ጊዜ ነው፣ አራተኛ ጊዜ ነው። ኢትስ ሎትስ ኦፍ ታይም የዳኝነት በደል ኤቭሪ ዊክ ሁሌ በሳምንቱ ፕሪሚየር ሊግ በመጣ ቁጥር አጨቃጫቂ የሆኑ የዳኝነት በደሎች አሁንም ቀጥለዋል። እንግዲህ ዛሬ የማይልስ ሉዊስ ስኬሊ ፔናልቲ ያሰጠው ወይም ደግሞ ፔናልቲ ነው ብሎ ዳረን ኢንግላንድ ፍጹም ቅጣት ምት ኤቨርተን የሰጠበት ኮንታክት በኔ በኩል በጣም አስቂና ኢትስ ላይክ ያ ስራዬን ልስራ ብሎ ፔናልቲ ለነሱ ሰጥቶ ያው 3 ነጥባችንን ሳናገኝ የወጣንበት ሌላኛው ትልቁ ምክንያት ዳኝነት ነበረ። አይ ዶንት ኖ ስለ ዳኝነት ማውራት ጉንጭ ማልፋት ሆኗል። አሁን ምንም የሚቀየር ነገር የለም። ሃዋርድ ዌብ እና እነዛ ኮራፕት የተቀሩት ሬፍሪዎች ስቲል ድራማቸውን በእንግሊዝ ፕሪሚየር ሊግ መድረክ ላይ በበላይነት በማናለብኝነት ወይም ደግሞ ተቆጣጣሪ ተጠያቂነት የሌለበት ተቋምነቱን እያሳየ ነው። በዚህ ሳምንት ብቻ በዚህ 2 ቀን ብቻ ይሄ 3ኛ ኮምፕሌን ነው በክለቦች በኩል። ሚካኤል አርቴታ በዳኝነት በኩል ዛሬ የተሰጠውን ፔናልቲ ኢትስ ክሊር ኖት ፔናልቲ በማለት ግልጽ ነው ይሄ በፍጹም ፔናልቲ ወይም ደግሞ ፍጹም ቅጣት ምት አይደለም ሲል ነበረ የገለጸው። የቶተናሙ አሰልጣኝ ፖስቴኮግሉ ከቸልሲ ጋር ከነበራቸው ጨዋታ በኋላ የዚህ የዳኝነት ነገር ውሳኔዎችን ለመወሰን ቫር ተቆሞ የሚወሰዱት ደቂቃዎች በጣም ለኢዚ የሆነው ኦቬስ ለሆነ ነገር 12 ደቂቃ ያክል ከዛም በላይ ጌሙ ሲቋረጥ ማየት አሁን የተለመደ የሆነ ነው። በቴክኖሎጂ ታግዘውም ሂውጅ እና አነጋጋሪ ስህተቶችን ዳኞች እየሰሩ ነው። አይ ዶንት ኖ የእንግሊዝ እግር ኳስ ማህበር ስለዚህ ምን እያሰበ እንደሆነ አላቅም። ነገር ግን ይመስለኛል ሁሉም ክለቦች አንድ ላይ ሆነው በዚህኛው ጉዳይ አንድ ላይ ሆነው ኮምፕሌናቸውን ማሰማት አለባቸው። ምክንያቱም የባለፈው ሳምንት ኤቨርተን ደሴም ከሊቨርፑል ጋር በነበረው ጨዋታ ታርኮስኪ የወረደው ታክል ለኔ ምንም አንድ ጊዜ ማላስ ሁለተኛ ጊዜ ማላስብም ነበር። ስትሬት ሬድ ነው ነገሩ። በቫር ራሱ ሳይታይ በቢጫ መታለፉን ታስታውሱታላችሁ። እንግዲህ ያ እሱን ይመስል ነበር። በጣም አነጋጋሪው የጨዋታው አነጋጋሪ ነገር እሱ ነበር። ሁለተኛው ነገር ደግሞ አርሰናል ብዙ ተጫዋቾችን በመቀየር ነበር የገባው። ከወትሮ ቋሚ 11 አሰላለፋችን እጅግ በጣም የራቀ አሰላለፍ ነበር የተመረጠው። በግብ ጠባቂ ቦታ ላይ ኦብቪየስሊ ዴቪድ ራያ ነው የሁልጊዜ ምርጫችን። ነገር ግን የግራ መሃል ተከላካይ ቦታ ላይ እና የቀኝ ፉልባክ ወይም ደግሞ የቀኝ ሙሉ ተመላላሽ የመከላከል ቦታ ላይ በዚህ ሲዝን ብዙ ያልተጫወተው በቀኝ የመከላከል ቦታ ላይ ቤን ዋይት ነበር የገባው። እንዲሁም ጋብሪኤል ማጋሌዝ ጉዳት ላይ በመሆኑ የእሱን ቦታ ኪቪዮር ተክቶ መጫወት ችሎ ነበር። ድንቅ የሚባል ኤክሰለንት ፐርፎርማንስ ነበር ከኪቪዮር። ለዛም ይመስላል ማን ኦፍ ዘ ማች
የጨዋታው ኮከብ የሚለውን ማዕረግ ለሱ ነበር የሰጡት። አንድ አሜዚንግ በጣም ኢምፖርታንት ታክል አድርጎ አስቸጋሪ ኳስ ብሎክ ማድረግ ችሎ ነበር። ያ ኳስ ምናልባት ቢያልፍ ጎል መሆን ይችል ነበረ። ከዛ በተረፈ በሌሎች አጫዋቶች ላይም ጥሩ የሚባል ወይም ደግሞ ኮንፊደንት የተሞላው ፐርፎርማንስ ነበር ያሳየው። የመሀል ቦታ ላይ ደግሞ ከወትሩ ለየት ያለ ኦዴጋርድ፣ ራይስ እና ፓርቴ ሳይሆን ዛሬ ጆርጂኒዮ፣ ሚካኤል እና ራይስ ነበር የገቡት። ሚካኤል ሜሪኖ፣ ራይስ እና ጆርጂኖ ከዚህ በፊት አብሮ ሲጫወቱ እኔ ትዝ አይለኝም። ከተሳሳትኩት ልታረሙኝ ትችላላችሁ። ከወትሮ ለየት ያለ ወጣ ያለ ሮቴሽን ነበር አርቴታ በዚህ በኩል ያደረገው። የፊት መስመር ላይ ደግሞ በቀኝ በኩል ኢታን ንዋኔሪን፣ በግራ በኩል ዘንድሮ ትንሽ እንኳን ተስፋ ማሳየት ተስኖት ያለውን ራሂም ስተርሊንግን ነበረ ያሰለፈው። ያው ሴም ኦልድ ራሂም ስተርሊንግ ነው። ስቲል በኮንፊደንስ እንኳን ድሪብል ለማድረግ ሲቸገር፣ ሜዳው ላይ ሲዝረከረክ፣ በሙሉ ጨዋታው ኦልሞስት ተቀይሮ እስከወጣበት ጊዜ እንደዛ አይነት ፐርፎርማንስ ነበር ስናይ የነበረው። በሌላ በኩል ትሮሳርድ አጥቂ ሆኖ ጀምሮ ነበር። ሜሪኖ ነበር ከዚህ በፊት አጥቂ ሆኖ ሲጀምር የነበረው ይመስለኛል። ለሁለተኛ ጊዜ ነው ሃቨርትዝ ከተጎዳ በኋላ ትሮሳርድን ሲሞክረው አይኖ ጎል አስቆጠሮ ነበር። ግን ሜሪኖ እዛ ቦታ ላይ ሲጫወት እንዳለው ብዙ ቻንሶችን መፍጠር ሲያቅተን ተስተውላሉ። እውነት ለመናገር በዚህ በሻዶ ቲም ጀጅ ማድረግ አይቻልም። ማግባት ያለብንን አንድ በካውንተር አታክ ጋናጌ የሰራትን ስህተት ተጠቅሞ ራሂም ስተርሊንግ አሲስት ያደረጉለትን ኳስ ትሮሳርድ ከመረብ አስቆጠሮ ጎል በማስቆጠር እኛ ነበርን ቀዳሚ ነበር ነው። ያን ያህል ዋው የሚባልም ባይሆን የተሻለ ፐርፎርማንስ በፈርስት ሃፍ አይተን ሰከንድ ሃፍ ወጣን። ከሰከንድ ሃፍ በኋላ አርሰናል ለውጥ አድርጎ ነበር የጀመረው። ማርቲኔሊ እና ሳካን ቀይሮ አስገብቶ አርሰናል የተሻለ የማጥቃት እንቅስቃሴ ሊያሳይ ነው ብለን ሰከንድ ሃፍን እየጠበቅን በነበረበት ሰዓት ላይ አልባሊ ወይም ደግሞ ገና ሰከንድ ሃፉ እንደጀመረ አስቸጋሪ ወይም ደግሞ አስቀያሚ ሰዓት ላይ ኤቨርተኖች የማይገባ ማለት ይችላሉ። የማይገባ ፔናልቲ ይመስገነውና ለዳረን ኢንግላንድ በሱ አማካኝነት አግኝተው 1-1 መሆን ቻሉ። ከዛም በኋላ አርሰናል ብዙም ለጎል የቀረበ እንቅስቃሴ ሲያደርግ አላየንም። አንድ ማርቲኔሊ ከት አድርጎ ከሞከራትና ፒክፎርድ ካዳነበት ኳስ ውጭ ይሄ ነው የሚባል የቻንስም ወይም ደግሞ የጎል እንቅስቃሴ አልነበረም። ነገር ግን ያው አንደርስታንድ ከጨዋታው በፊት እንደገመትኩት አቻ ሊያልቅ ይችላል ይህ ጨዋታ። አርሰናል ካሸነፈን በእድል ሜቢ በአንድ ጎል ልዩነት 1-0 ወይም 2-1 ብዬ ገምቼ ነበር። ያው ዛሬ እሱ መሆን ይችል ነበረ ዳኛው ያህን ነገር ባያደርግ ኖሮ። ነገር ግን ሰከንድ ሃፍ ባሳየነው ፐርፎርማንስ አቻ ውጤትም የሚያስቆጭ አይደለም። የሚያስቆጨው የዳኝነት ዘረፋና በደሉ ነው። እንግዲህ ከብዙ በጥቂቱ ይህን ይመስላል የክለባችን አሁን ያለበት ሁኔታ። እውነት ለመናገር ብዙ ራሴን እንድጠይቅ የሚያደርግ ፐርፎርማንሶች እየተመለከትኩ ነው። አይወዝ በጣም ተስፋ አድርጌ ነበር ቻምፒዮንስ ሊግ ላይ የተሻለ ውጤት እናስመዘግባለን ብዬ። ነገር ግን አሁን በማየው ፐርፎርማንስ ያለ ጋብርኤል ማጋሌዝ ማድሪድን ማግኘት ኢስታፍ ከባድ ነው። ሜቢ ቻምፒዮንስ ሊግ 15-20% የማለፍ ቻንስ ቢኖረን ነው ብዬ በእኔ በኩል አስባለሁ። ምክንያቱም የጋብርኤል ማጋሌዝ አለመኖር በብዙ መልኩ ያጎለናል። የመከላከል ችሎታው ብቻ ሳይሆን የሴት ፒስ በሴት ፒስ ጎል የማስቆጠር ብቃቱን እናጠዋለን። ከሳሊባ ጋር ያላቸው የመከላከል ኮኔክሽናቸው፣ መግባባታቸው፣ ተግባቦታቸው በጣም ደስ የሚል ነው። እንግዲህ እሱን ነው የምናጣው እና እንዲሁም የማጥቃት ክፍል ቦታ ላይም ሳካ
የበፊቱ ሳካ ነው ወይ የሚለውንም ገና በደንብ ፕሩቭ ማድረግ አልቻለም። የዛሬ ጨዋታ ሳካ ብዙም ይሄ ነው የሚባል ነገር ማድረግ አልቻለም ነበረ። ከ45 ደቂቃ የበለጡ ደቂቆችን ሜዳ ላይ መሰለፍ ቢችልም ያ እንግዲህ ዛሬ ፖይንቴን ይመስል ነበረ። እንግዲህ ማክሰኞ ቻምፒዮንስ ሊግ ኤምሬትስ ላይ የመጀመሪያ ዙር የቻምፒዮንስ ሊግ ጨዋታን ሪያል ማድሪድን አግኝተን እንገጥማለን። እስከዛ እንግዲህ ምን እየተወራ እንዳለ ወይ ደግሞ ምን አይነት ሊመስል ይችላል አሰላለፋችን ወይ ጨዋታውን በተመለከተ በሌላ ቪዲዮ ሰኞ ምሽት ወይም ደግሞ ማክሰኞ ጠዋት ለመምጣት እሞክራለሁ። ለዛሬ የነበረን ነገር ይመስል ነበር። አዲስ ከሆናችሁ ምን ጠብቃላችሁ? ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። አማውት ፒስ They've already seen another compelling